ታዋቂነት የሚመጣው ደግሞ በአዋቂነት ነው። ይሄ ድል እንዲያመልጣችሁ አሁን ያሉት ኮንቴንቶች ተጠቅላላ ሰብስክራይብ ያደርጋችሁ። የዘኔድ ፋሚሊዎች እንዴት ናችሁ? ዛሬም በጣም በምትወዱትና አስገራሚ በሆነ ቪዲዮ ተመልሼላችኋለሁ። ያ ቪዲዮ ምንድነው ካላችሁ አሁን ላይ የሶሻል ሚዲያ ታይም እንደሆነ ታውቃላችሁ። ያንን የሶሻል ሚዲያን ደግሞ ማኔጅ ለማድረግ እነኛ ነገሮች ለማንቀሳቀስ የሚያስፈልጉን ነገሮች ነው ይዤላችሁ የመጣሁት። ምንድነው ካላችሁ ዛሬ የሚገርም ፕሮግራም አለኝ። አፍሪ ቱተርስ ተከፍቷል ይላል። ስልጠናዎች ያ ስልጠና ምንድነው በእና አዶናይ አማካኝነት የሚሰጡ ሲኒማቶግራፈር፣ ኤዲቲንግ፣ የተለያዩ ሶሻል ሚዲያን ያጠቃለሉ ነገሮች፣ ካሜራማን፣ ኤዲቲንግ ሁሉ ነገር ያጠቃለለ ፕሮግራም ዛሬ ስልጠና ይሰጣል። የመጀመሪያ ቀኑ የሚከፈትበት ቀን ስለሆነ ዛሬ እዛ ሄድን ያሉትን ነገሮች አብረን እንካፈላለን። በተለይ ጀማሪ የሶሻል ሚዲያ ተጠቃሚ ሰዎች ይሄ ድል እንዲያመልጣችሁ ይሄን ቪዲዮ አይታችሁ እና ሊንኮች አሉ ዌብሳይት፣ እሱ ላይ እየገባችሁ ሁላችሁም በሱ ሊንክ አማካኝነት እየገባችሁ ስልጠና መመዝገብ መውሰድ ትችላላችሁ ማለት ነው። አሪፍ ለእናንተ የሚሆን ነገር ነው። ሁላችሁም አሁን ላይ ጊዜው የሶሻል ሚዲያ ስለሆነ ሁላችሁም ተቀላቀሉ። ይሄ ፕሮግራም እንዳያመልጣችሁ ማለት ነው። ይሄንን ቪዲዮ አይታችሁ ሁላችሁም እየገባችሁ afrotutors.com ላይ እየገባችሁ እዛ ላይ ስልጠናዎችን ማግኘት ትችላላችሁ ማለት ነው። መመዝገብ ትችላላችሁ ማለት ነው። ዛሬ እና አዶናይ ባዘጋጁት ስካይላይት ሆቴል ፕሮግራም ላይ ተጋብዘናል። እዛ ሄደን አሪፍ ነገሮችን እናሳልፋለን ማለት ነው። ያሉትን ነገሮች ሙሉ አሳያችሁ። አውትፊት የራሱ ዛሬ ሌላ ታሪክ ነው። ቆይ ላሳያችሁ። አውትፊት አይታችኋል ዛሬ በስማም ግድ ነው። እንደዚህ አይነት ፕሮግራም ላይ ስትሄዱ ፋ ብላችሁ ነው መሄድ ያለባችሁ። እቺ መሰለች ፋፋ ብለን ቀጥታውን እዛ እንገናኛ ማለት ነው። ምንድነው ማድረግ ያለባችሁ? ሰብስክራይብ አድርጉ፣ ያዛው እንዳያመልጣችሁ። What's up, bro? አማና ደንሽ ቢስና አላናለን እንዴ አለን ቢስና ሰብስክራይብ ያደርጋችሁ። እዛው እና አዶናይ እየመጡ ነው። ቤተሰብ ኤክሶን አግኝተናል። ፕሮፌሰር ክንደያ ገብረሕይወትን ከልብ እናመሰግናለን ስለተገኙ። ዴና እንደዚሁ የአፍሮሀብ ኢንቨስትመንት ግሩፕ ሲቲኦ ናቸው። ወደ መድረክ ጋብዛቸዋለሁ። ያለውን ነገር በተወሰነ መንገድ ያስረዱናል። ሰላም ጤና ይስጥልኝ። እንደምን ዋላችሁ? የተከበሩ ፕሮፌሰር ክንደያ ገብረሕይወት፣ የተከበሩ አቶ ሙሼ ሰሙ እንኳን በደህና መጣችሁ። ከዚህ በመቀጠል ክብርት ወይዘሮ አብረህት አየለ የአፍሮሀብ ኢንቨስትመንት ግሩፕ የዳይሬክተሮች ቦርድ ሊቀመንበር እንዲሁም የበላይ ጠባቂ ስለ አፍሮሀብ ኢንቨስትመንት ግሩፕ የተወሰነ ብለዋል። እኔ ደግሞ አፍሮሀብ ኢንቨስትመንት ግሩፕ የተቋቋመበትን ዓላማ በጥቂቱ እገልጽላችኋለሁ። አፍሮሀብ ኢንቨስትመንት ግሩፕ የተቋቋመበት ዋነኛ ዓላማ ሀሳብ ያገናኛቸው በተለያየ ሙያ ላይ የነበሩ ሰዎች አንድ ላይ ሆነው ያቋቋሙት የኢንቨስትመንት ግሩፕ ነው። ይህ ግሩፕ ለየት ያለ ነገር ይዞ መጥቷል። ይህም ድርጅቱ ከመመስረቱ በፊት ድርጅቱ የተለያዩ ጥናትና ምርምሮችን በማገላበጥ የተወሰኑት የስራ መስኮቻችን ላይ ደግሞ የራሳችንን ባለሙያዎች እንዲሁም አባላታችንን ጭምር እነዚህን ጥናትና ምርምሮች በተለየ መንገድ በመመርመርና ያሉትን ሁኔታዎች በማገናዘብ ልንሰራባቸው ያሰብናቸው የሙያ ዘርፎች በተለየና ልዩ በሆነ ዩኒክ የሆነ ቫልዩ ፕሮፖዝ በማድረግ እንሰማራባቸው ወደናል። አፍሮሀብ ኢንቨስትመንት ግሩፕ ከተሰማራባቸው የስራ ዘርፎች መካከል ዛሬ በኢለርኒንግ ዘርፍ አፍሪ ቱቶርስ በማለት አዲስ የኢለርኒንግ ፕላትፎርም ይዘንላችሁ መጥተናል። ይህ የኢለርኒንግ ፕላትፎርም ትኩረት የሚያደርገው በዋነኝነት በኢንተርቴንመንት ዘርፉ ላይ በተለይም በፐርፎርሚንግ እና በቪዥዋል አርት ዘርፍ 6 የተለያዩ ኮርሶችን ይዘን መጥተናል። ከዚህ ከኔ በመቀጠል አቶ አዶናይ ብርሃኔ በእነዚህ በኢለርኒንግ ኮርሶች የተለየ ሙያዊ ትንታኔውን ያቀርብልናል። አቶ አዶናይ ብርሃኔን ወደ መድረክ ጋብዛለሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ስለመጣችሁ በጣም ከልቤ አመሰግናለሁ። ዛሬ ለእኔ በጣም ትልቅ ቀን ነው።
በአንድ ነገር መጀመር እፈልጋለሁ። ያው ሁሌም ታሪክ እንደተናገርኩኝ ነው። because የኔ ታሪክ ብዙ ሰዎች ያስተምራል ብዬ ስለማስብ ማለት ነው። እንግዲህ አሁን ያለሁበት ደረጃ ከመድረሴ በፊት እናንተ ያላያችሁት አዶናይ ነበረ። ይህ አዶናይ በጣም ፈሪ ነው። ይህ አዶናይ በራሱ የማይተማመን ነው። ይህ አዶናይ ከሰው በታች ነኝ ብሎ የሚያስብ ነው። ወደ ስኬት መድረስ አልችልም ብሎ ያመነ ነው። ይህ እምነት ከየት እንደመጣ አላውቅም። ግን እዚህ ሀገር ከመጣ በኋላ አንድ ያስተዋልኩት ነገር ምንድነው? እኔ የያዝኩት ይዤው የነበረው ኔጌቲቭ የሆነ እምነት ወይም ደግሞ አሉታዊ የሆነ እምነት አብዛኛው ወጣት ላይ ያለ እምነት ነው። እና ይህ እምነት ከየት ነው የመጣው? ለምንድነው አብዛኛው ወጣት በራሱ የማይተማመነው? ለምንድነው አብዛኛው ወጣት ስኬት ላይ የማይደርሰው? መጨረሻ ላይ የደረስኩባት እቺ መልስ ምንድነች? ብዙዎቻችን አስተዳደጋችን፣ ታሪካችን መድረስ ከምንፈልግበት ደረጃ ያቆመናል። እንግዲህ ጓደኞቼ ይተርቡኝ ነበር። እኔ ለፍቅር የጠየቅኳቸው አንዳንድ ሴቶችም እምቢ ይሉኝ ነበረ፣ በከባድ ሁኔታ በሚያሳፍር ማለት ነው ልንገራቸው። ስለዚህ እነሱ ታሪኮቼ ምን የሚል ድምዳሜ ውስጥ አደረሰኝ? አንዱ ጓደኛ ደደብ ብሎ ሰደበኝ። እኔ ደደብ ነኝ፣ ትልቅ ደረጃ መድረስ አልችልም፣ አይምሮዬ አይሰራም የሚል እምነት ያዝኩኝ። አንዷ ሴት ለፍቅር ጠይቂያት፣ ከዛ እምቢ ስትለኝ ቁመት አልወደድኩኝም ስትለኝ አዶናይ በቂ አይደለም፣ ቆንጆ አይደለም የሚል ድምዳሜ ላይ ደረስኩኝ። እነዚህ እምነቶች ተሸክሜ በምንም ተአምር ወደፊት መንቀሳቀስ አልችልም። እነዚህ እምነቶችን ይዤ በምንም ተአምር በጀመርኩት ነገር መጨረስ አልችልም። ምክንያቱም እነዚህ እምነቶች ከሰው በፊት መጥተው እኔን ያቆሙኛል ማለት ነው ከስኬቴ። እና ወደ አፍሪ ቱተርስ ስመጣ ማለት ነው ይህ አፕሊኬሽን ወይም የትምህርት ዌብሳይት ከ3 ዓመት በፊት አስበውና አልመው ነበረ። እውን ለማድረግም የምፈልገው ዓላማ ነበረ። አሁን እውን አድርጌዋለሁ። እንዴት አድርጌ ነው ወጣቶችን ማገዝ የምፈልገው? እንደ አንድ ባለቤት እናም መምህር ሆኜ ወደዚህ አፍሪ ቱተርስ ስመጣ ብዙ መቀየር የምፈልጋቸው ነገሮች አሉ። መጀመሪያ መስራት የምፈልገው የወጣቶች አስተሳሰብ ላይ ነው። ማይንድሴት። አይምሮ የተዳከመ ከሆነ በራስ ማትተማመን ከሆነ የጀመርከውን ጀምር፣ በምንም ተአምር ስኬት ላይ መድረስ አትችልም። እምነትህ ነው ትልቅ ደረጃ የሚያደርስ ብዬ አስባለሁ። ለዛም ነው አፍሪ ቱተር ውስጥ እኔም እንደ መምህር ሆኜ መጥቻለሁ። ኮንፊደንስ ስልጠና እሰጣለሁ፣ የበራስ መተማመን፣ ሰው ምን ይለኛል የሚለው እናም ኦልሶ የአይምሮ ዋነኛው ደግሞ የራስ አመለካከት ሰልፍ ኢሜጅ። ለራስ ያለኝ አመለካከት ሲቀይረው ደረጃዬም ተስተካከለ። ይህ ለውጥ ወጣቶች ላይ መፍጠር እፈልጋለሁ። ሌላው ማስተማር የምፈልገው ነገር ደግሞ ምንድነው? ያው ቲክቶክ ነው። ቲክቶክ እንደዚህ ቅጥርጥፍ አድርጌ በልቻታለሁ በደንብ አድርጌ። ይህ የሆነው አብዛኛው ሰው የሚመስለው እድል ብቻ ይመስለዋል። ነው እድል አይደለም። አልጎሪዝሙን በደንብ ስላወቅኩት ነው። በ2 ወር ውስጥ ወደ 1.3 ቢሊዮን እይታ አግኝቻለሁ። ለማሰብ የሚከብድ እንግዲህ በጣም ብዙ ታላላቅ ቲክቶከሮች አሉ፣ ሜጋ ኢንፍሉዌንሰርስ የሚባሉ 1.3 ቢሊዮን እይታ ማለት አይ ቲንክ 2 ዓመት የሚያገኙት እይታ ነው። በ2 ወር ውስጥ ስታገኘው የሆነ የሰበርከው ነገር አለ፣ የሆነ የተረዳኸው ነገር አለ። ስለዚህ ኢትዮጵያ ውስጥ የቲክቶክ አንደኛው መምህር እኔ ነኝ ብዬ አስባለሁ። ይህ ትምህርት ደግሞ ለማካፈል ዝግጁ ነው ልላችሁ እፈልጋለሁ። ብዙ ወጣቶች አላችሁ፣ ወጣቶች ብቻ ሳትሆኑ ቢዝነስ ባለቤቶች አላችሁ። ቢዝነሳችሁ እንዴት አድርጋችሁ ማርኬት ማድረግ እንዳለባችሁ የማታውቁ፣ የምትፖስቱት የምትለቁት ቪዲዮዎች ቢዝነሳችሁ ኪሳራ ውስጥ የሚያስገቡት ቪዲዮዎች ናቸው። ብራንዲንግ አታውቁም ብዙዎቻችሁ። ፐርሰናል ብራንዲንግ የሚባል ነገር አለ። የአዶናይ ፐርሰናል ብራንዲንግ እንግዲህ ብዙዎቻችሁ ታውቁታላችሁ። ስለዚህ ይህ ፐርሰናል ብራንዲንግ ሚስጥር አሳልፌ መስጠት እፈልጋለሁ። ቢካዝ ለምንድን ነው የምሰጠው? እኔ አሁን አብዛኞቹ ከአጠገቤ የነበሩ ስኬታማ ሰዎች የዛኔ ገንዘብ ሳይኖረኝ፣ እውቀቱ ሳይኖረኝ፣ ስኬቱ ሳይኖረኝ ምንም ያካፈሉኝ ነገር አልነበረም። የራሳቸው ፎርሙላ፣ የራሳቸው ሚስጥር ራሳቸው ደብቆ ብቻቸው ስኬታማ ለመሆን የፈለጉ ጓደኞች ነበሩኝ። እኔ ግን እንደዚህ አይነት ወንድ መሆን አልፈልግም። ሰዎችን እያገዝኩኝ ራሴን ከፍ ማድረግ እፈልጋለሁ እና አፍሪ ቱተርስ የብዙ ወጣቶች ህይወት ይቀይራል። በጣም ብዙ ወጣቶች ክህሎት እንዲኖራቸው ያግዛል። አሁን ያለንበት ደረጃ እንግዲህ ያው ሌጌሲ ሚዲያዎች የሚባሉ አሉ።
እነዚህ ሚዲያዎች ቀርተው which is ቲቪ ላይ የሚታዩ ሚዲያዎች እየቀነሱ ወደ ስልክ እየተቀየረ ነው። አብዛኛው ሰው ቀና ብሎ ማየት አቁሞ ድንን ብሎ ማየት ጀምሯል። which is ሁሉም ነገር የሚገኘው እዚህ ውስጥ ነው ማለት ነው። ፕሮሞሽኖች እዚህ ናቸው፣ ቢዝነሶች እዚህ ናቸው፣ የኢትዮጵያ ኢኮኖሚ እንዳለ እዚህ ውስጥ ነው። ይህ ማለት ምንድነው? ለወጣቶች በሚሊዮኖች የሚቆጠሩ የስራ እድሎች አሉ። ግን ህይወታችን መቀየር ከፈለግን ክህሎት መማር ይኖርብናል። ቪዲዮግራፊ፣ ሲኔማቶግራፊ፣ ግራፊክስ ዲዛይን፣ ኮንተንት ክሪኤሽን፣ ስክሪፕት ራይቲንግ፣ እነዚህ ነገሮችን ካልተማርን አሁን ባለንበት ደረጃ በጣም ብዙ ነገር ነው ብዙ የምናደርገው። በጣም ብዙ ህይወት ቀያሪ እድሎች ያመልጡናል ማለት ነው። እኔም ወደዚህ የመጣሁት ይህ ነገር ለመቀየር ነው። አላማዬም ዛሬ እውን ሆኗል። ብታጨብጭቡ ደስ ይለኛል። Thank you so much. እወዳቸዋል። አንድ ጊዜ እንደገና ጨብጨባ። አንዴ ቴንክ ዩ አዶናይ ሲያወራ እውነት እኔ ራሱ እስዝ ብዬ እያየሁት ነበር። እናንተ ምንም አይታችሁታል? እስቲ ካያችሁ አንድ ሞራል ስጡልኝ ባካችሁ። ወይዘሮ አብርሃት፣ አቶ ሄዶም እንደዚሁም ትዕግስት ገብረትንሳኤ እባክሽ ወደ ሼር ሆልደር እና የቦርድ አባልም ነች ወደ መድረክ እንድትመጡ። እሺ ከሰራ ደግሞ ብዙ አማራጮች አሉ ነው። የኢለርኒንግ አማራጭ ፎርማል ትምህርት ብቻ ሳይሆን ሰው እየመረጠን ማለት የሚችል ትልቅ እድል ይሰጣሉ። ስድስት ኮርሶች እነዛ ስድስት ኮርሶች የፈለገ ማለት ስንማርኛ ሁሉም በግድ ነው እየተማረ ያድግ ነው። አሁን ግን ምርጫ አለ ማለት ነው። ሰው ታለንቱ ራሱ ፈልጎ የትኛው ነው ከስድስት ኮርሱም መውሰድ የሚችለው ከዛ በላይ መውሰድ የሚችልበት ጥሩ አጋጣሚ ነው። ስለዚህ ይህን ለመሰረታችሁ ለሁላችሁ በተለይ ህብረትን፣ ትዕግስትንም፣ ሌሎቻችሁን አዶናይን እንኳን ደስ ያላችሁ ማለት ፈልጋለሁ። በእኛ በኩል በትምህርት ሚኒስቴር ደረጃ እናንተ ጋር ለመስራት ዝግጁ ነን። በቀጣይ ደግሞ አብረን ተነጋግረን እናወራለን። ስለዚህ እንኳን ደስ ያላችሁ። እሺ፣ ከሁላችን ውጭ ስላደረጉት ንግግር ከልብ አመሰግናለሁ። እሳቸውን እንሸኛለን። ፕሮግራማችን ይቀጥላል። እናመሰግናለን። እሺ፣ አመሰግናለሁ። ስፔሻሊ የሚዲያ ተቋማት ሁላችሁም ስለመጣችሁ በጣም አመሰግናለሁ። የተከበራችሁ እንግዶች፣ ስለ ኒዮ ብዙ አልልም። ስፔሻሊ ደ ማትሪክስ ካያችሁት ብዙ ነገር ማለት አይጠበቅብኝም ስለ ኒዮ። ከዛ ውጭ ግን ኢንተርቴይንመንት ላይ ወይ የኢንተርቴይንመንት ኢንዱስትሪው ላይ ለ8 ዓመት አክቲቭሊ እየሰራን ነበርና ከስቱዲዮ 30 ጀምሮ ሪቶክ አዲስ ባለታሪኮቹ ሁለት ጓዳ ከዛ ውጪም ብዙ ማስታወቂያና ሚውዚክ ቪዲዮስ ሰርተናል። ስፔሻሊ ስቱዲዮ 30 ሞር ኢንኩቤሽን ላይ ነበር የምንሰራው። ወደ 5 ዘፋኝና 3 አቀናባሪ አንድ ቤት ውስጥ ተዘግተው ለአንድ ወር ሳይወጡ እንደ ማሰልጠን በሉት በአንድ ወር አንድ አልበም መጨረስ ነበር የሚሰጣቸው ታስክ። የመጀመሪያ ሲዝን ላይ ጃኖ ባንድ እና ማሃሪ ብራዘርስ እንደ ሜንቶር ማድረግ አግዘውን ነበር። ሁለተኛ ሲዝን ያውሉ ሞላ፣ ሶስተኛ ሲዝን ደግሞ ቶኒ ረጋ በቅርብ ሶስተኛ ሲዝን ስቱዲዮ 30 ይለቀቃል። ከዛ ውጪ ፊልኮም እና አፍሮሃብ ስፔሻሊ አፍሮሃብ ይህንን ቪዥን አዶናይ ይህን ነገር እናድርገው ሲሉ ከኛ እስካሁን ከሰራናቸው የኢንኩቤሽን ስራዎች አላይን የሚያደርገውን አገኘ ነው እና ለእኛ በጣም ትልቅ ኦፖርቹኒቲ ነበር። በጣም ቴንኪው ማለት ፈልጋለሁ። እኛ ስንጀምር የነበረው ስትራግል ስለማውቀው አሁን ኤኒ ኢንተርቴንመንት ላይ መሳተፍ የሚፈልግ ሰው ወይ ህልሜ ነው የሚል ሰው እንደኛ 8-10 ዓመት መቆየት የለበትም ማለት ነው። ጀስት ዋን አፕሊኬሽን አዌይ ነው ወደ ህልማችሁ ለመሄድ። ኢት ቴክስ 1 ወር ከ2 ሳምንት ኮርሶቹ ሙሉ ተምሮ ለመጨረስ 1 ወር ከ2 ሳምንት ነው የሚፈልገው። ያው ይሄን ምን ያክል ቀላል እንደሆነ ኦር ምን ያክል ነገሮችን እንዳቀለለ ከዚህ በላይ ግልጽ ሊሆን አይችልም። ቴንክ ዩ።
ከዚህ በመቀጠል አዶናይ የሰራትን የተወናትን ያው ሁሌም ቲክቶክ ላይ እናየዋለን፣ ግን ደግሞ አጠር ያለች ፊልም በዚህኛው ስክሪን እናያለን። በስክሪኑ ላይ ካየን በኋላ ወደ ትንሹ ፊልሙን እንሄዳለን ማለት ነው። ከዛ ፕሮግራማችን ይጠናቀቃል። እባካችሁ ቪዲዮውን አስተባባሪዎች ክፈቱልን። አክተር የመሆን ፍላጎት ካላችሁ ታላላቅ አንጋፋ አክተሮች የፈጠሩ መምህራን እኛ ጋር ታገኛላችሁ። ፐርፌክት፣ በጣም ወድጀዋለሁ። ኢሞሽንን ብቻ ትንሽ ከፍ አድርጉ። ዳይሬክተር የመሆን ፍላጎት ካላችሁ አንጋፋ ከተባሉ ዳይሬክተሮች ሙሉ ስልጠና በማግኘት በቀላሉ ወደ ስራ መሰማራት ትችላላችሁ። ለመመዝገብ ወደ africfirst.com በሚል ዞታችሁ በአጠቃላይ መገኘት ትችላላችሁ። የሲኒማቶግራፊ ሙሉ ስልጠና በማግኘት በአጭር ጊዜ ውስጥ ብቁና ተፈላጊ መሆን ትችላላችሁ። እንዲሁም ስለ ኤዲቲንግ እና ግራፊክ ዲዛይን ያለምንም ጭንቀት ከመጀመሪያው ጀምሮ ማስተር እስከምታደርጉት ድረስ ሙሉ ስልጠና ታገኛላችሁ። ብቁም ሆናችሁ ስራችሁን መጀመር ትችላላችሁ። ያም ብቻ አይደለም። ሀገራችን ውስጥ አንጋፋ ከሚባሉ ጸሐፊዎች ሙሉ የስክሪፕት ራይቲንግ ስልጠና ታገኛላችሁ። ስክሮል ያደረጋችሁ ጊዜያችሁ ከምታቃጥሉ ኮንተንት ክሬሽን ተምራችሁ ህይወታችሁ በአጠቃላይ ማገኘት ትችላላችሁ። እኔ ደግሞ የእናንተ ኮንተንት ክሬሽን መሆኔ ያሰለጥናችሁ ተዘጋጅቻለሁ። በ7 ቀን ውስጥ ብቻ ከ650 ሚሊዮን ቪው በላይ እይታ አግኝቻለሁ። ይህ ደግሞ እድል ሳይሆን እውቀት ነው። ይህ እውቀት ደግሞ ለእናንተ ለማካፈል ዝግጁ ነው። ህይወታችሁ ትቀይራላችሁ። ስኬታችን ዋና ጠላት አይምሯችን ነው። ወደምንፈልግበት ደረጃ መድረስ ካቃተን አይምሯችን እያቋረጠ ስለሆነ ነው። ድሮ ፈሪ ነበርኩ፣ አይናፋር ነበርኩ፣ ሰው ምን ይለኛል ብዬ እጨናነቅ ነበረ። ይህ የሆነበት ምክንያት ደግሞ አይምሮዬን መቆጣጠር ይከብደኝ ስለነበረ ነው። እንዴት አድርጌ ነው ህይወቴን የቀየርኩት? ትንፋሽን በመቆጣጠር። ትንፋሻችሁን መቆጣጠር ካልቻላችሁ ሁሌም ፈሪ ትሆናላችሁ፣ አይናፋር ትሆናላችሁ፣ ወደምትፈልጉበት ደረጃ መድረስ አትችሉም። ስለዚህ እኔ ላሰልጥናችሁ። ይህ ፕሮግራም ስኬታማ መሆን የሚፈልጉ ሰዎች ብቻ ነው። እንግዲህ እስካሁን ድረስ አይታችኋል። አፍሮሀብ አዲስ በመጣበት መንገድ በተለይ ኢለርኒንግ ላይ ለወጣቶች በጣም ጥሩ እድሎች ከፍቶ ነው ያለው። ግን ፕሮግራሙ እያበቃ ቢሆንም ከእናንተ ደግሞ ሀሳብ፣ ጥቆማ፣ አስተያየት፣ ጥያቄ ማንንም መጠየቅ ትችላላችሁ። እነ ፊልሞንም፣ አዶናይንም፣ አብረህትንም፣ ኤዶምንም፣ ቲጂንም ሌሎቹንም ይቻላል እድል እሰጣችኋለሁ። የመጣችሁበትን ተቋም ነግራችሁ ማይክ እሰጣችኋለሁ። እኔ ብሮ እባላለሁ። የመጣሁት ውዌ የሚባል ከማርኬቲንግ ኤጀንሲ ነው እና የምሰራውም ተመሳሳይ ለሆኑ ቴክ ካምፓኒዎች እና ትምህርት ቤቶች፣ ኤጁኬሽን ላይ ያሉ፣ ሜዲካል ላይ ያሉ ድርጅቶች የማርኬቲንግ ስራ ነው የምሰራው። ስለዚህ ገና እንደመጣው እኔ ቴክኒካል ጥያቄዎችን ጠይቄያለሁ። ለምሳሌ ይሄ አፕ ወይም ፕላትፎርም በ6 ወር ዴቨሎፕ እንደተደረገ ሰምቻለሁ። በ3 ዴቨሎፐሮች ኢቴክስ በጣም ጂኒየስ የሆነ እና በጣም ፎከስ የሆነ አሰራር። ከዛ በኋላ እንደገና ሙሉ በሙሉ 1 ዓመት የፈጀበት ሲሆን በአንድ ወር ውስጥ አሁን ያሉትን ኮንቴንቶች በጠቅላላ በጣም ብዙ ሌሰኖች ናቸው ገብቻ አይቻለሁ። ጥያቄ የለኝ፣ ምክንያቱም እኛ ይሄ ያስፈልገናል የሚለው የሚያጠራጥርም የሚያጠያይቅም ጉዳይ አይደለም። ኤሌክትሮኒክ ፕላትፎርም ከዚህ በኋላ ሰዎች የሚገበያዩበት፣ የሚወያዩበት፣ የሚገናኙበት እየሆነ እየሄደ ነው። መውጣት መግባት የሰው ምርጫ እየሆነ ነው። አስገዳጅ የሆኑ ነገሮችን በስልክና በቴክኖሎጂ ማግኘት ተጀምሯል። ስለዚህ እንዲሁ ጥቆማ ሆኖ ይያዝልኝና ቬሪ ሃፒ። በጣም ትልቅ የሆነ ስራ ነው የተሰራው። ስፔሻሊ ከፍጥነቱና ከፎከሱ አንጻር ቪዚት እያደረኩት ነበረ። ሬጅስተርም አድርግ ያለው 1-2 ኮርስ መውሰድ አይቀርም። ከዛ በተረፈ ግን በረሃ ላይ ውሃ ማውጣት የሚችል አንድ ሰው ቴክኖሎጂው ካለው ኢት ኢዝ ኖት ሞኖፖሊ፣ ያ ሰው ግዴታው ይሆናል ለሰው ልጅ ውሃን የመስጠት ማለት ነው። ስለዚህ እናንተ
ይሄ በጣም ስካርስ የሆነ ሪሶርስ ኖሌጅ እጃችሁ ላይ ለሚሊዮኖች ማድረስ የምትችሉበትን ኦፖርቹኒቲ ስታገኙ ሪስፖንሲቢሊቲውም አብሮ የእናንተ እንደሆነ ማወቅ አለባችሁ ማለት ነው። ስለዚህ ዛሬ የምጠቁመው ልክ እስካሁኑ እንዳደረጋችሁት ከዚህም በኋላ እጅግ በጣም ፈጣን የሆነ ኮንቴንት ዴቨሎፕመንት ተዘጋጅቶ የኛ ሀገር ወጣት እኔን ኢንክሉዲንግ ታክሴን ካልኩሌት ማድረግ አልችልም። ለምሳሌ ደሞዝ ስቀበል ግሮሴን አውቃለሁ፣ ኔቴን አውቃለሁ፣ ካልኩሌት አላደርግም። ተምሬዋለሁ ግን ረስቼዋለሁ። ሶ ፋይናንሻል ኢንተሊጀንስ፣ ሴክሹዋል ሄልዝ የሀገራችን ወጣቶች መቼ ነው ሰውነታቸው እየተለወጠ እንደሆነ የሚያውቁት ናቹራል እንደሆነ የሚያውቁት እና እነዚህ ነገሮች ላይ በጣም ፎከስ አድርጋችሁ እንድትሰሩ አስተያየት መስጠት ነው። Congratulations. I'm so happy and proud of every one of you there. ስሜ አሚር ዛኪ ይባላለሁ። የመጣሁት ደግሞ ከትግራይ ክልል ነው የመጣሁት እና ይህን የመሰለ እንቅስቃሴ ሳይ በጣም ነው ደስ ያለኝ። ነገር ግን አንድ ጥያቄ ያለኝ ጥያቄ ደግሞ ይሄ የተጀመረው ሲስተም ኢለርኒንግ አፍ ላይ ነው ዲፈንት ሆኖ የሚሰራ ይመስለኛል እና በጸጥታ ስጋት ምክንያት በጣም ብዙ የሚባሉ ህጻናቶች ከትምህርት ገበታ ተፈናቅለው ነው ያሉትና ከእነሱ ጋር ተሳስሮ የታሰበ ነገር አለ። ይሄ ነው የኔ ጥያቄና ይህ ስራ ለሰራችሁ ደግሞ በጣም አመስገን እፈልጋለሁ። ይሄ ጉዳይ በጣም ያሰብንበት ጉዳይ ነው እናም የተዘጋጀንበት ነገር ነው። ትምህርት ሚኒስትራችን እስከፈቀደልን ድረስ ሰፋፊ ትምህርቶችን ኦንላይን የማድረግ አካሄድ ማያለን። በዚህ አጋጣሚ ይሄንን ፕላትፎርም ስናስተዋወቅ አዶናይን እንደ ባለቤትና እንደ መድረክ ይዘን የመጣን መሆኑን እያበሰርኩኝ እያያችሁትም ነው። ሁለተኛ የዚህን ቴክኖሎጂ ዲቨሎፐር ላስተዋወቃችሁ ፈልጋለሁ። አፍሮሀብ በጣም ትልቅ ራዕይ፣ ትልቅ ኢንተርናሽናል አዋርዶችን፣ ትልልቅ ቢዝነሶችን የሚመራ ቢሆንም በትልቁ ግን ቴክኖሎጂ ላይ ፎከስ አድርጎ ይሰራል። ባንኮችን ፔፐርለስ ለማድረግ፣ ትራንስፖርቶችን ለማዘመን፣ የፍሊት ማኔጅመንቶችን ለመዘርጋት፣ በጣም ሰፋፊ የትምህርት ቤት ፕሮብሌሞችን ለመፍታት ተዘጋጅተናል እና አሁን አሜር የጠየቀው ጥያቄ እዚህ ጋር ይመለሳል። ትምህርትና ትምህርት ላይ የመጀመሪያው ይሄኛው ሲኒማቶግራፊ ላይ ፎከስ ያደረገ ቢሆንም ለማስተዋወቅ ያክል በቀጣይ አካዳሚክ ላይ ፎከስ አድርገን ለመስራት ብዙ ስራዎችን እየሰራን ነው። ነገ በጣም ትልቅ ፕሮግራም አለን እዚሁ ጋር የማይተናነስ እዚሁ ስካይላይት አንድ ትልቅ ፕሮግራም አለን። በዚህ አጋጣሚ የዚህም ፕሮግራም ተጨማሪ ዲቨሎፐር አቶ አበንን ላስተዋወቃችሁ ፈልጋለሁ። እሱ ምን እየሰራ እንደሆነ ተጨማሪ ለነገዋ ኢትዮጵያ ለነገ ወጣቶቻችን በሲኒማቶግራፊ በአዋርዶች ብቻ ሳይሆን በትምህርትም ልቀው እንዲገኙ፣ በቴክኖሎጂም ልቀው እንዲገኙ፣ በእውቀታቸውም ልቀው እንዲገኙ በፋይናንስን በመደገፍ ሪቮልቪንግ ፈንድ በማፈላለግ ኢንድ ቱ ኢንድ ሳፖርት ለማድረግ ወጣቶቻችን የተዘጋጀን መሆኑን እየገለጽኩኝ ሀበንን ወደዚህ እንዲመጣ ጋብዘዋለሁ። ሀበን በነገራችን ላይ ፕሮግራም ከተያዘላቸው ሰዎች አንዱ ነበር። አልፈልጋለን ነገር ብሎ ነበረ፣ እንዲህ ብሎ ነበር፣ አስቸግሮ ነበረ። አሁን በተዋል እንግዲህ ሀበን ይባላል። የአፍሮሀብ በቴክኖሎጂ ሴክተር ዲዲ እያደረኩኝ ነው። መጀመሪያ እንኳን ጥሪያችንን አክብራችሁ እንኳን በደህና መጣችሁ። ለባልደረቦቼም ለፓርትነሮቻችን ፊሊኮም እና ኒዮ ስቱዲዮም ዛሬ ይዞን የመጣ ነው የመጀመሪያ ነው። ትልቅ ስራ ነው። በጣም ብዙ ተለፍቶበታል። ብዙ ችግር አሳልፈናል ዛሬ እዚህ ለመድረስ። በተለይ እነ ፊሊኮም እንዲሁም ኒዮም በጣም ለፍቷል። ይሄ ግን የመጀመሪያው ነው ልላችሁ ፈልጋለሁ። ነገ የምናስመርቀው በጣም ትልቅ አንድ ፕሮጀክት አለ፣ እንቀጥላለን። እንዲሁም በታለንት ኢንዱስትሪም በቅርብ ጠብቁን። እንደ አፍሮሀብ እንደ ፊሊኮም እና እንደ ኒዮ ከኛ ብዙ ኤክስፔክት አድርጎ ሜይንሊ ቴክኖሎጂ ላይ እንደገና ስለመጣችሁ አመሰግናለሁ። አጭር ማብራሪያ እሰጣችኋለሁ። በመጀመሪያ ወንድም ያነሳው እጅግ በጣም ኢንሳይትፉል የሆነ ሀሳብ ነው። እንዳለ ሙሉ በሙሉ ሀሳቡን እንወስደዋለን። በአብዛኛው እዚህ ሀገር ላይ በትኩረት የሚሰራው በመንግስትም በግል ተቋማትም በተራድኦ ድርጅቶችም እንደሚታወቀው መደበኛ ትምህርት ወይም ፎርማል ኤጁኬሽን በመባል የሚጠራው ዘርፍ ላይ ነው። ኢንፎርማል እና ነን ፎርማሉ ላይ
ያን ያህል በተለይ ደግሞ ነን ፎርማል ኤጁኬሽን ላይ ያን ያህል ትኩረት ተደርጎ አይሰራበትም። ስለዚህ ከዚህ በመቀጠል ከነዚህ 6 ኮርሶች በመቀጠል የምንሰጣቸው አጫጭር ስልጠናዎች ይኖሩናል። በአብዛኛው ነን ፎርማል በሚባለው የትምህርት ዘርፍ የሚካተቱ ነው የሚሆኑት። ስለዚህ እነዚህን ሃርድ ስኪሎች የተማረ ወጣት ራሱን አዶናይ ራሱን ያበቃበት መንገድ አለ። እሱን ማይንድ ሴት ካስተማራቸው በኋላ የምንሰጣቸው አጫጭር ተጨማሪ ስልጠናዎች መካከል አንደኛው የኤአይ ኦቶሜሽን ነው። የተለያዩ የኤአይ ዘርፎች ላይ ያሉ አጫጭር ስልጠናዎችን እንሰጣለን። እነዚህ ተማሪዎች እነዛን ኮርሶች በመውሰድ የበለጠ ራሳቸውን በሙያው ጠንክረው እንዲሰሩ ያደርጋል። በተለያዩ የኢትዮጵያ ጥግ ያሉ መደበኛ ተማሪዎች ባጋጠማቸው የሰላም እጥረት ምክንያት ትምህርታቸውን ለመከታተል ስላልቻሉ ለእነሱ ምን ታደርጋላችሁ የሚል ጥያቄ ነው ያነሳው። እጅግ በጣም ጥሩ ጥያቄ ነው። እሱንም አስበንበታል። ስለዚህ በቀጣይ የምንሰራቸው ፕሮጀክቶች ውስጥ አንደኛው እሱ ነው የሚሆነው። ለዚህም የተለየ በትምህርት ሚኒስቴር የሀገሪቷን ካሪክለም ተከትለን ነገር ግን ኢንተራክቲቭ እና ሃይሊ ስቱደንት ሴንተርድ በሆነ መልኩ የምንሰጠው የትምህርት ፕሮግራም ይኖረናል ለመደበኛ ተማሪዎች ማለት ነው። አመሰግናለሁ። የኔ ዓላማ አንደኛ ታዋቂ እንድትሆኑ ነው። ያው ታዋቂነት ይዞት የሚመጣ በረከት አለ፣ አንዳንዴ ደግሞ ይዞት የሚመጣ ነገሮች አሉ። የታወቀ ነው፣ ግልጽ ነው። ይሄ እኔ በረከቱ ላይ ፎከስ ማድረግ እፈልጋለሁ። ህይወት ሁሌም ቀንና ጨለማ አለች፣ ተቃራኒ ነገር አላት። ስለዚህ በረከታችን ላይ ፎከስ ባረግን ቁጥር በረከቱ ዳብል እጥፍ እየሆነ ነው የሚመጣው። ብዙ ወጣቶች ፍላጎታቸው በዚህ ዘመን ምንድን ነው? አንደኛው ያው ገንዘብ ነው። ታዋቂነት አለ። ታዋቂነት የሚመጣው ደግሞ በአዋቂነት ነው። የምታደርገውን ነገር ማታውቅ ከሆነ እንግዲህ ታዋቂ መሆን አትችልም። እኔ ማውቀው ነገር አለ፣ ለዛም ነው ታዋቂ የሆንኩት፣ በዛ ማውቀው ነገር ማለት ነው። ገንዘብ መስራት በቲክቶክ በጣም 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 ቀላል የሆነበት ጊዜ ላይ ነን ያለ ነው። እኔ ቲክቶክ ስልጠና ስሰጥ፣ ኮንተንት ክሪኤሽን ክላስ ስሰጥ በአፍሪ ቱቶርስ ማለት ነው ዝም ብላችሁ ተምራችሁ ቪዲዮ መቅረጽ ጀምራችሁ በዛው እንድትሄዱ አይደለም። የኔ ዓላማ ቲክቶክ ተምራችሁ ኮንተንት ክሪኤሽን ተምራችሁ ከዛ መጨረሻ ከፍተኛ ተከፋይ እንድትሆኑ ነው። ቢዝነስ ከሆናችሁ እንዴት አድርጋችሁ የእናንተ ቢዝነስ አሁን ለምሳሌ 22 ወይም የሆነ ሰፈር ብትሄዱ ስንት ስልክ ቤቶች ነው ያሉት? በጣም ብዙ ስልክ ቤቶች አሉ። የተለያየ ስም ያላቸው የተለያየ ንግድ ፍቃድ አላቸው አይደለ? ከነዚህ ስልክ ቤቶች የሚለየህ አንድ ነገር ምንድን ነው? በምንድን ነው የምትለየው? ወይም ደግሞ ልብስ የምትሸጥ ከሆነ ምንድን ነው የምትለየው? አብዛኛው ሱቆች ከቱርኪ ነው የሚያስመጧቸው ልብሶቻቸው። የተለያዩ ፋሽኖች፣ ስታይሎች አሉ። ግን እንዴት አድርገህ ለየት ብለህ ትቀርባለህ? ይህ ነው ሚስጥሩ፣ ይህ ነው ስኪሉ። እቺን ካወቅባት ያንተን የሚመስል ፕሮዳክት የያዙ ማአት ቢዝነሶች እንዳሉ እያወቅ ግን ደግሞ እኔ ማስተምራትን የቲክቶክ ስልጠና የኮንተንት ክሪኤሽን ስልጠና ካወቅ ስቲል አንደኛ ትሆናለህ። ስቲል ያንተ ልብሶች አንደኛ ናቸው። ያንተ ልብሶች ሞር ኳሊቲ ናቸው። እነዚህ ሀሳቦች የማስተላለፍ የምናስተላልፍበት በቲክቶክ ነው። ዘመኑ ተቀይሯል። ማስታወቂያ እንግዲህ ድሮ እንለጥፍ ነበር ግድግዳ ላይ፣ በጣም ውድ ነበሩ። ኢቭን መንገድ ላይም አሉ ስክሪኖች፣ በጣም ውድ ነበሩ። ሰው ግን የለም። ኢቭን እኮ እርስ በራሳችን እያወራን እያለው ስልካችን ላይ አይገርምም? ሁላችንም ማለት ነው በየሁለት ደቂቃ ስክሮል እናደርግ ነው። የሆነ አዲክሽን መጥቶብናል፣ የሆነ ሱስ ማለት ነው፣ የማይፋታ ሱስ። እንግዲህ ይህ ሱስ ነው፣ አቴንሽን ይባላል። አቴንሽን ኢዝ ዘ ሪል ከረንሲ እዚህ ጀነሬሽን ላይ። አቴንሽን ማለት ትኩረት ነው። የሰው ትኩረት መያዝ አቅሙ ካለ ህይወትህን በአጠቃላይ መቀየር ትችላለህ፣ በግለሰብ ደረጃ ሳይሆን በቢዝነሶቹም ደረጃ። ስለዚህ ሁላችሁም እንድትቀላቀሉ ፈልጋለሁ። አዲሱ ጀነሬሽን መጥተዋል። አዲሱ ኒው ማኒ መጥተዋል። ቲክቶክ እንግዲህ የኢትዮጵያ ኢኮኖሚ በአብዛኛው የብዙ ሰው ህይወት እየቀየረ ነው ያለው። የብዙ ከኔ ጀምሮ እኔ ካናዳ ያለው ታስታውሱ ከሆነ ቪዲዮዎችን ካያችሁ በረንዳ ለወጣ ቀርቤ ወጥቻለሁ። እውነት ለመናገር ሻንጣይን ይዤ ወዴት እንደሚሄድ አላውቅም። $100 ነበር የሰጠኝ ከዝኔ። እቺ $100 ኡበር ለኡበር ሆነች መንገድ ለመንገድ። ከዛ ዝም ብዬ እዞራለሁ። ምንድን ነው ማድረግ? ምን እያደረኩኝ ነው? የዛኔ አስታውሳለሁ። ለ2 ዓመት ሙሉ እኮ ከተቀጣሪነት ወጥቼ ነበር። ከዛ የዛች ቀን ግን በረዶ ቅጥቅጥ ሲያደርገኝ ቦርሳዬን ይዤ በትክክል ማሰብ ጀመርኩኝ። ለምንድን ነው ኢትዮጵያ ሄጄ የማልሰራው?
ለምንድን ነው እዚህ የምሰቃየው? ቢካዝ ከሁለት ዓመት ከተቀጣሪነት ወጥቼ አስቡት እንግዲህ ተመልሼ ተቀጣሪ ለመሆን ስሞክር እንደገና ቢካዝ ከዛ በፊት እየሰራሁት የነበረው ስራ ሱፐርቫይዘር ነበርኩኝ የሴኩሪቲ ተከፋይነቴ እየጨመረ ነበር ቢካዝ ለ3 ዓመት ነው 4 ዓመት ሰርቻለሁ እዛ ቦታ ላይ ሰው በየአመቱ ክፍያ እየተጨመረ መጣና ከዛ አቋረጥኩኝ የራሴ ስራ ጀመርኩኝ ወደድኩኝ በረንዳን ወጣው ከዛ ተመልሼ እንደገና ወደ ዜሮ ልመለስ ወደ ዝቅተኛ ተከፋይነት ልምድ የለህም ተብዬ ማለት ነው እና ኦኬ የሆነ ስህተት ሰርቻለሁ ኢትዮጵያ መመለስ አለብኝ አዲስ አበባ በጣም እያደገች ነው ኢትዮጵያ በአጠቃላይ እያደገች ነው በጣም ብዙ እድሎች እየመጡ ነው ለወጣቶች እያስተዋላችሁት ነው ሶሻል ሚዲያ ደግሞ የዚህ ለውጥ ዋነኛው ቁልፍ ሆኗል በአሁን ጊዜ አዶናይ የነበረበት ደረጃና ኢትዮጵያ ሲመጣ የነበረበት ያለው ደረጃ በጣም ተቃራኒ ነው አሁን ነው እንደውም የውጭ ሀገር ኑሮ እየኖርክ ያለሁት እውነት ለመናገር ውጪ ከሆነ አሁን ነው ውጪ ነው ያለሁት ሲሪየስሊ የዛኔ ውጪ ያለው ትክክል አልነበረም ስለዚህ ኢቭን ዲያስፖራዎችም ወደዚህ ትመጡና ትማራላችሁ ኮንተንት ክሪኤሽን ቢዝነሳችሁ በዛ ብቻ ነው የሚያድገው ቢዝነስ ካለ ቪዲዮ ክሪኤሽን ቪዲዮ ኮንተንት ክሬት ማድረግ የማትችል ከሆነ በምንም ተአምር ማደግ አትችልም በምንም ተአምር ካምፓኒዎችን መብለጥ አትችልም ቢዝነሶችን መብለጥ አትችልም ወደ ኪሳራ ትገባለህ በ100% እርግጠኛ ነው የምናገረው 100% ካለ ቲክቶክ ቢዝነስ አይሆንም you know that's very simple ስለዚህ እኛ ኮንተንት ክሬተሮች ደግሞ ለበጣም ብዙ ቢዝነሶች እናስፈልጋቸዋለን ኮንፊደንስ ደግሞ ላስተምራችሁ ቀዱልኝ ኮንፊደንስ ከሌላችሁ እንዴት ብላችሁ ከካሜራ ፊት ቆማችሁ በኩራት ትናገራላችሁ you know የቢዝነስ ባለቤቶች አላችሁ ሌላ ኮንተንት ክሬተር ወይ ቪዲዮ የሚሰራ ቲክቶከር መቅጠር አትችሉም ግን ደግሞ ሌላው ችግር ምንድነው ለራሳችሁ መናገር አትችሉም ካሜራ ትፈራላችሁ ሰው ይለኛል ወይ ጉድ እንደዚህ ሆነስ እንደዛ ይመጣብኝ አልቦታው የሆነ አስተሳሰብ አያችሁ የውድቀታችን ምንጭ እዚህ ውስጥ እንዳለ ይህ ካልቀየረው መቀየር አንችልም ወደዚህ አዲሱ ገንዘብ መቀላቀልም አንችልም ስለዚህ እኔ ከአይምሮአችሁ ጀምራለሁ መጀመሪያ ማይንድሴታችሁ ላይ ነው የምሰራው ኮንፊደንሳችሁ ሰው ምን ይለኛል የሚለው ፍርሃት እሱ በስነ ስርዓት እንድታስተካክሉ አግዛችኋለሁ ከዛ በኋላ ስለ ቲክቶክ ሚስጥሮች አካፍላችኋለሁ እንዴት ጎበዝ ሆናችሁ እንደምትገኙና እንዴት ገንዘብ እንደምትሰሩ መንገዶች ራሴ ያሳያችኋለሁ ህይወታችሁ ይቀየራል ማለት ነው እንግዲህ አፍሪ ቱተርስ ተከፍቷል ይላል ለሁሉም ለፓብሊክ ክፍት ነው ዝግጁ ነው አሁን አፕላይ ማድረግ ትችላላችሁ መመዝገብ ትችላላችሁ ህይወታችሁ ከዛሬ ጀምሮ መቀየር ትችላላችሁ ቢዝነሶች ህይወታችሁ መቀየር ትችላላችሁ ነግሬያችኋለሁ ኢንዲቪጁዋሎች ደግሞ እንደዛው ሁሉም ስልጠና ከፍተን ዝግጁ ነን እየጠበቅናችሁ ነው ያለነው ህይወታችሁ እንዲቀየር እፈልጋለሁ ማሪዮ ቴንክ ዩ ሶ ማች ተከፍቷል ወደ 6 ኮርሶች አሉ በአፍሪ ቱተርስ ማለት ነው ፕራይሱ ለ6 ኮርሶች 30,000 ብር ነበር ፕራይስ የተደረገው ለ30 ቀናት ደግሞ አዲስ ዲስካውንት አዘጋጅተናል ይህ ዲስካውንት ደግሞ ከ30,000 ወደ 5,000 ብር ብቻ ነው ማለት ነው ቴንክ ዩ ሶ ማች እቺ ወር ከማለቋ በፊት ብዙዎቻችሁ አፕላይ ማድረግ ይችላላችሁ ቴንክ ዩ ቤተሰብ እንዴት ነው ያው በስተመጨረሻ ከፕሮግራም በኋላ ተመልሰናል እንዳያችሁት ነበረ ፕሮግራሙ አሪፍ ነበር እንደሰማችሁት ነው በተለይ ወጣቶች ጊዜው የሶሻል ሚዲያ ስለሆነ ሁላችሁ ተንቀሳቀሱ ይሄንን afritutorsn.com እየገባችሁ ለመመዝገብ ሞክሩ በዛ ላይ ደግሞ በዚህ ወር ውስጥ ቅናሽ እንደተደረገላችሁ ዲስካውንት አላችሁ እየገባችሁ ቼክ ለማድረግ ሞክሩ ማን ያለው ስለዚህ ሁላችሁም ተቀላቀሉ ማለት ነው የዛሬ ቪዲዮአችን የዛሬ ቆይታችን እቺን ትመስላለች ለእናንተ አሪፍ ነገር ለማምጣት እንለፋለን ማለት ነው ሰብስክራይብ ያደረጋችሁ ወዳችኋለሁ ያዘው